የቪዲዮውን ተምብኔል ላይ ያያችሁት ሮማን ቻሪቲ የሚሰኝ ድንቅ ስዕል ነው። ከስዕሉ ጀርባ ያለው ታሪክ ደግሞ በጣም ይገርማል። ነገሩ እንዲህ ነው። ሲሞን የተባለ ሰው ታስሮ በረሃብ እንዲሞት ተፈረደበት። ሴት ልጁ ግን እንድትጠይቀው ተፈቅዶላት እስር ቤት እየሄደች ትጠይቀው ነበር። ቢያዩ ሰውየው አይሞትም ቢጠበቅ ሲሞን ተረቦ ፍግም አላለም። በኋላ ነገሩን ዘበኞቹ ሲደርሱበት የፈራጆቹን ልብ እንኳን ያራራ ነገር ሆነ። ለካንስ ልጁ አባቷን ልትጠይቀው በመጣች ቁጥር በድብቅ የጡቷን ወተት እያጠባችው ነውና እስካሁን ድረስ ያልሞተው። ነገሩ ልብ የሚነካውንና ሲሞን ምህረት ተደረገለት ይላል ጥንታዊ ታሪክ። ስዕሉም እንግዲህ ይህንኑ ነው የሚያሳየው። ሮማን ቻሪቲ ይሰኛል። ሰላም እንደምንሰነበታችሁ። ዛሬ 4 ድንቅ የባህር ማዶ ታሪኮችን ይዤላችሁ የቀረብኩት የመጨረሻው ጉብኝት፣ እውነትና ፀሐይ፣ የአያቴ ነብርና የቃላት ተአምራዊ ኃይል ይሰኛሉ። የመጀመሪያ ያደረኩት የመጨረሻው ጉብኝትን ነው። ይኸው የመጨረሻው ጉብኝት። ድርሰት ትሪስታን በርናርድ፣ ትርጉም ትግስቱ በለጠ። ለጊዜው የኔን ቀሚስ አቆዩ ማዳም ሊሆን ነገ ልትጨርሺው ትችያለሽ። ዛሬ ግን የባለቤቴን ካፖርት እንድትጨርሽልኝ ፈልጋለሁ። ዛሬ ምሽት የምንሄድበት ቦታ አለን። ተሰፍቶ ካላለቀ የሱን ጭንጭ አይቻልም። ግን ያለቀስሽ ትመስያለሽ። ምን ገጠመሽ? አይ ምንም አይደለም ማዳም። ኧረ በይ ንገሪኝ፣ ችግርሽ ምንድን ነው? ባልናገረው ነው የሚሻለኝ ማዳም። የዛሬ 4 ዓመት ነበር ምስኪኑ ልጄ። ልጅሽ ሞቷል እንዴ? ናው በጣም በሚያሳዝን ሁኔታ። እኔ እንኳን የጠየቅኩሽ አለች አሰሪዋ። ሁቼክስ ስለሚባል ስም እንደምታውቂ አልጠራጠርም ማዳም። የኔ እውነተኛ ስም ሁቼክስ ነው። ለነገሩ ፓሪስ ውስጥ ጉዳይ ብዙም አይታወቅም። ሁሉም ነገር የተፈጸመው ክፍለ ሀገር ነው። በተወለድኩበት ከተማ ያገባሁት በ20 ዓመቴ ነበር። ከኔ በ1 ዓመት የሚያንስ ሰው ነበር ባለቤቴ። ትፋቀሩ ነበር? እንደሱ አይደለም ማዳም፣ ያጎቴ ልጅ ነበር። በደንብ ተዋወቅንና ተግባብተን ስለነበር አንድ ቀን ለምን አንጋባም አለ። ከዚያ ተጋባን። እንደ አጎት ልጆች እንዋደድ ነበር። ፈጽሞ እንጋባለን ብለን አስበን አናውቅም። ያጎቴ ልጅ ሙሉ ሰውነት ያለው አሪፍ ልጅ ነው። ብዙ አያወራም። በተጋባን በ6 ሳምንቱ በብርድ ሞተ። እኔ ነፍሰ ጡር ነበርኩኝ። ከ8 ወር በኋላም ወንድ ልጅ ተገላገልኩኝ። ባለቤቴ በሳምባ ምች የተቀሰፈው ያክስቱ ቀብር ላይ ነው። እና አክስቱ የጨርቃ ጨርቅ መደብር ነበራት። ስለዚህ በየሰው ቤት እየሄድኩኝ ልብስ ከምሰፋ በማለት ሱቁን ወሰድኩት። ሌላ ሰው ማግባት ሳያስፈልገኝ ልጄን በቀላሉ ማሳደግ የቻልኩት ለዚያ ነው። ውበቴን ዘወትር የሚያወድሱና እግርግሬ ስር የሚከታተሉኝ 3 ወንዶች ነበሩ። የጋብቻ ጥያቄ አቅርበውልኝ ነበር። አንዱ በእርግጥ በጦር ሰራዊቱ ፖስታ አገልግሎት በ50 አለቃነት የሚሰራና ተጨማሪ ገቢ ያለውም ነው። ልጄ ጠንካራ ሆኖ ነው ያደገው። ትምህርት ቤት አስገባሁት። ቆንጆ ባህሪ ነበረው። በዚያ ላይ ብልህነቱ። በሂሳብ ትምህርቱና በእጅ ጽሑፉ ተወዳዳሪ የለውም። 18 ዓመት እስኪሞላው ድረስ የእርሱ ነገር ፈጽሞ አያሳስበኝም ነበር። ሁሉንም አሟልቶ የሰጠው ነው። ወደ ውጪ ፈጽሞ አይወጣም። ሁሌ መጽሐፍ ላይ እንደተደፋ ነው። ይሄ ባህሪው ወደ ትክክለኛው ጎዳና እንደሚያመራው አስብ ነበር። ከሴቶች ጋር ያለውን ግንኙነት በተመለከተ ግን የአባቱ ልጅ ነበር። አባቱ እኔን ሲያገባኝ ከኔ ሌላ ሴት አያውቅም። ጭምትና ሰው ቀና ብሎ የማይመለከት ነው። ታዲያ ባልታሰበ አጋጣሚ ልጄ ከአንዲት ሴት ጋር ገጠመ። ሴትየዋ የሰፈሩ ነጋዴ ሚስት ነበረች። አንድ ቀን ልጄ ወደ እኔ መጣና እማዬ 5000 ፍራንክ ፈልጋለሁ አለኝ። ጥቂት ገንዘብ እንዳለኝ ያውቃል። ለምን ገንዘቡን እንደፈለገው ጠየቅኩት። መጀመሪያ ሊነግረኝ አልፈለገም ነበር። በኋላ ግን ሙሉ ታሪኩን አጫወተኝ። ከሴትየዋ ጋር ግንኙነት መጀመሩን፣ ባሏ ሊከስር መሆኑንና ሴትየዋን ከዚህ ችግር ሊያወጣት መፈለጉን ሳይደብቅ ነገረኝ። ፈጽሞ የማይሆን ጉዳይ መሆኑን ገለጽኩለት። በቃ አይሆንም ብዬ ጨክኜ ነገርኩት። በጣም አዘነ። ግን ምን ማድረግ እችል ነበር? ያን የሚያክል ብር እንዴት ዝም ብዬ አንስቼ ልስጠው? ያስቀመጥኩት ለእርሱ ነው። በዚያ ላይ ገንዘቡ የሚያመጣውን ጣጣ እንዴት ላውቅ እችላለሁ? በዚያ መንገድ ገንዘብ መስጠት እጅግ አስቸጋሪ ነው። እንዲያ ከሆነ ክርስትና አባቴን ሄጄ ጠይቀዋለሁ አለኝ። ክርስትና አባቱ የሚኖረው ከከተማ ውጪ ካለው የመጨረሻው ቤት ውስጥ ነው። ጡረታ የወጣ በርሜል ሰሪ ነው። ዕድሜው ወደ 80 ተጠግቷል። ክርስትና አባትን አውቀዋለሁ። 1 ሳንቲም እንኳን አይደማውም። ይልቁንስ እንዳትጣሉ አልኩት። በቃ ወዲያው ከቤት ወጥቶ ሄደ። ራት እንደበላን ነበር። እስከ ምሽቱ 5 ሰዓት ድረስ ጠበቅኩትና ተኛው። ትንሽ ተጨንቄ ነበር። ነገር ግን ከዚህ ቀደም 1-2 ቀን ውጪ አድሯል። በነጋታው ጠበቅኩት። ሄነሪ ግን አልመጣም። የገበያ ቀን ስለነበር ዘንቢሌን ይዤ ወደ ገበያ ወጣው። ገበያው ቦታ 2 ሴት ነጋዴዎች የሚያወሩት ነገር ጆሮዬ ጥልቅ አለ። እንደሱ አይነት የጃጀ ሽማግሌ ብዙ ዱላ ያስፈልገውም። ስለዚህ በብረት ሻማ ማስቀመጫ ግንባሩን አለው። ምን ሽማግሌው እኮ ገንዘብ አለው ብለው የሚጠረጥሩ ቦዘኔዎች ሊሆኑ ይችላሉ። ይሄንን ስሰማ ማዳም ሚዛኔን ጠብቄ መቆም አቃተኝ። መላ አካላቴ ተንዘፈዘፈ። የት እንዳለው አላውቅም።
ማቆሚያ የሌለው የዶሮዎችና የሴቶች ድምጽ ይሰማኝ ነበር። ስለዚሁ ጉዳይ ሌሎች ሰዎች ሲያወሩ ደግሞ ሰማው። ወንጀሉን የፈጸመው አንድ ወታደር እንደሆነና እሱም ቢሆን መያዙን ሲያወሩ ሰምቼ ተደሰትኩኝ። ከዚህ በፊት እንደዚያ ደስ ብሎኝ አያውቅም ፈጽሞ። የገበያው ሁካታ ለጆሮዬ ጣፋጭ ሙዚቃ ሆነ። የገበያው የቅቤና የዶሮ ሽታ ለአፍንጫዬ ልዩ መዓዛ ሰጠኝ። ካሮት ይሁን ጎመን የትኛውን መግዛት እንዳለብኝ መወሰን አቃተኝ። ከዚያ ደግሞ ሌሎች ሰዎች ስለ ጉዳዩ ሲያወሩ ሰማዋቸው እና አሁን ደግሞ ልጃገረዷ ናት፣ ቀማሚው ሱቅ የምትሰራው ልጃገረድ። ወንጀሉን ማን እንደፈጸመው እንደማይታወቅ ተናገረች። ወሬዋን አቋረጥኳትና አንድ ወታደር እኮ ነው አልኳት። ኧረ አይደለም መለሰች ልጃገረዷ። በእርግጥ አንድ ወታደር ይዘው ነበር፣ ነገር ግን ወዲያውን የለቀቁት። ወንጀሉ በተፈጸመ ሰዓት የት እንደነበር ጠየቁትና ለቀቁት አለች ልጃገረዷ። አንድም ነገር ሳልገዛ ወደ ቤቴ ተመለስኩኝ። አይምሮዬ ባዶ ሆነ፣ እግሬ ውሃ ሆኗል፣ ህመም ተሰማኝ። ሁሉም ነገር ተገለባበጠብኝ። ነገር ግን ምን አይነት ስሜት ውስጥ እንደነበርኩኝ አላውቅም። ከዚያም ወደ ልጄ ክፍል ሄድኩኝ። ማዳም ምን እንዳየሁኝ ያውቃሉ? ሄነሪ ኮቱን ሳፋ ላይ አድርጎ እያጠበ ነበር። እያለቀስኩ እንደ እብድ ጮኩበት። ሄነሪም እየጮኸ ዝም እንድል ነገረኝ። ምንድነው ያደረከው አልኩት። እኔ ለቅሶዬን ቀጠልኩ። አሁን እንደማለቅሰው ነበር ያለቀስኩት። አልፈራሽውም ነበር? እንዴት አልሸሸሽውም አልኳት። የራሴን ልጅ ማዳም እንዴት እንዳሳዘነኝ። ከፖሊስ እንኳን ለማምለጥ አልሞከረም። እኔ ነኝ እንዲያመልጥ እንኳን አይነገርኩት። በባቡር ግን ሊያመልጥ አልቻለም። ፈጣን ሳይክል ጋላቢ ነበር። ነገር ግን ለዚያች ሴት ሲል ሳይክሉን ሸጧል። ሌላ ሳይክል መግዣና ለጥቂት ቀን የሚሆነው ገንዘብ ሰጠሁት። ሳመኝና ልብሶቹ ሊደብቅ ሄደ። በእርግጥ ልብሶቹ ላይ የቀረደም አልነበረም። ነገር ግን ልብሶቹ እርጥብ ስለነበሩ ሰዎች ላውንደር የሚታጠብ ልብስ እንዴት በውሃና በሳሙና ብቻ ታጠበ ብለው ሊጠረጥሩ ይችላሉ። በዚያኑ ምሽት ልብሶቹን ጓሮ ወስጄ ቀበርኳቸው። እስከሚቀጥለው ቀን ድረስ ቤቴ ደጃፍ አንድ ሰው ዝር አላለም። በነጋታው ግን ከፖሊስ ጣቢያው 2 ሰዎች ስለ ልጄ ሊጠይቁኝ መጡ። ዋናው መርማሪ ወደ ቤት ገብቶ ሁሉን ነገር ፈተሸ። ነገር ግን ምንም ሳያገኝ ቀረ። ልጄ ከኔ ከተለየ ብዙ ጊዜ እንደሆነው ነገርኳቸው። እንዲህ አይናፋር የሆንኩ ሰው እንዲያ መዋሸት እችላለሁ ብዬ አልሜውም አስቤውም አላውቅም። ግን ማዳም የልጅ ነገር አይደል? ሁሉም ነገር መልካም ይሆናል ብዬ ተስፋ አደረግኩኝ። በሄነሪ ላይ ይህን ያክል ብዙ መረጃ አልነበረም። ለጥቂት ጊዜ ደግሞ ወደ ቤት አይመለስም። በቀላሉ ራሱን መደበቅ ይችል ነበር። ግን ማዳም ምን ይሆን ይመስሎታል? ከ2 ቀን በኋላ ሄነሪ ከቻለ። አዩልኝ ከዚያች ሴትዮ ተለይቶ መኖር አይችልም። በጣም ጥሩ ባህሪ ያለው ወጣት ነበር፣ ጨዋ ልጅ። እዚች ሴትዮ መዳፍ ውስጥ ከገባ በኋላ ግን ምንም ነገር መፍራት ተወ። ተመልሶ የመጣው ለሌላ ለምንም አይደለም፣ አይኗን ላያት ብቻ ነበር። ቤቱ አካባቢ ወዲያ ወዲህ ሲል ሰዎች አዩት። በፖሊስ መፈለጉን የሚያውቁ ለዋናው መርማሪ ጠቆሙ። ፖሊሶቹ ብዙም ሳይደክሙ አፈፍ አደረጉት። ወፉን ጎጆዋ እንዳለች እንደመያዝ የቀለለ ነበር። የማውቃቸው ሰዎች ሁሉ ለኔ ደግ ነበሩ። ለኔ ሲሉ የማይወጡት አቀበት የለም። ነገር ግን ስለ ልጄ ደጋግመው የሚነግሩኝ አንጀቴን አበገነው። እንዲህ አይነቱን ወንጀለኛና ጭራቅ መውለዴ የኔ ጥፋት አለመሆኑን ደጋግመው ነገሩኝ። የሟቹ አስክሬን ከድብደባ ብዛት መፈረካከሱንና ልጄም አረመኔ መሆኑን ከሁሉም ሰው አንደበት የምሰማው ጉዳይ ሆነ። ሆኖም ግን ልጄ እንደዚያ ያደረገው አውቆ ሳይሆን በደመ ነፍስ መሆኑን ደጋግሜ ለማስረዳት ሞከርኩኝ። ለልጄ ጠበቃም ይህንኑ ለፍርድ ቤቱ እንዲያስረዳ ነግሬው ነበር። ነገር ግን ጠበቃው አንዴም ይህን ጉዳይ ለፍርድ ቤቱ አንስቶ አያውቅም። ፈጽሞ እኔ የምለውን የሚሰማ ሰው አይደለም ጠበቃው። ይህን ሰው ለልጄ እንዲከራከር መምረጤ ስህተት ነበር። ልታይ የሚል ወጣት ነው። የኛ ጉዳይ ብዙም ያስጨንቀው አይመስልም። ሄነሪን ፍርድ ሊወስኑበት ወደ አዳራሹ ሲያመጡት ጠበቃው በጥሞና ቁጭ ብሎ እያዳመጠ ነበር። ዞር ብሎ ዙሪያውን ሲቃኝ እኔን የሚፈልግ ይመስል ነበር። ነገር ግን አላየኝም። እንዲያውም ለፖሊሱ ሰላምታ ሰጠውና ምንም ነገር እንዳልተፈጸመ ከፍርድ ቤቱ ወጥቶ ሄደ። ልጄ ሄነሪ ስለወደዳት ፋኒ ስለተባለችው ሴትዮ ለጠበቃው የነገርኩት ነገር የለም። ሄነሪ ስለርሷ ቃል እንዳልተነፍስ አስምሎኛል። መቼም እቺን ሴትዮ እንደማልወዳት መረዳት አይሳኖትም። ለዚህ ሁሉ መከራ ምክንያቱ እርሷ ናታ። ልጄ እስር ቤት ሆኖ አልጠየቀችውም፣ መልእክት እንኳን አላከችም። ለነገሩ አይፈረድባትም፣ ባሏን ፈርታ ነው። ሄነሪ ባለመምጣቷ ማዘኑን ሲነግረኝ ላለመምጣቷ በቂ ምክንያት እንዳላት ለነገሩ ይገባኝ ነበር። ሆኖም ግን ያን ማለት አልቻልኩም። በወቅቱ ትንሽ ምቀኝነት ሳይሰማኝ አልቀረም። ምክንያቱም እኔ እናቷ አጠገቡ ያለው ስለርሷ ከጠየቀ እርሷ ትበልጥበታለች ማለት ነው ብዬ አሰብኩ። ሆኖም ግን ልጆች ሁሉ እንዲያ መሆናቸው እውነት ነው። እናታቸውን ጥለው ወደ ሌላ መጽሐፉ ይሄ ላንቺ በጣም አስቸጋሪ ጊዜ መሆን አለበት አልኳት። ማዳም ለማስታወስ እንኳን በጣም ያስፈራኛል። አንዳንድ ጊዜ ግን ስለምንም ነገር ማሰብም ሆነ መሰቃየት አልፈልግም። ሰዎች ማታ ቤቴ እየመጡ ስለ ፍርድ ጉዳይና ስለ ሌሎችም ነገር ያወሩ ነበር። በወቅቱ ትኩስ ወይን ጠጅ አወጣ ነበር። አንዳንድ ጊዜ በህልም ያለሁና ምንም ነገር ያልተፈጸመ ይመስለኛል።
አንድ ሌሊት ጊዜው እየቀረበ መምጣቱን ድንገት ለራሴ ያስታወስኩት። አልጋዬ ላይ ሆኜ ተንዘፈዘፍኩ። ከዚያን ጊዜ ጀምሮ የመጨረሻው ፍርድ መቼ እንደሚፈጸም ማወቅ እንዳለብኝ ወሰንኩኝ። ዕለቱ መቼ እንደሆነ ባወቅኩለት አስፈሪ ሌሊት ላሳልፍ እችላለሁ። በየምሽቱ በፍርሃት ከመወጠር ግን ይሻለኛል። ከምሽቱ ወደ 1 ሰዓት ግድም ነበር። ሄነሪን ከ1 ቀን በፊት አይቼዋለሁ። ከ2 ቀን በኋላ ደግሞ ለመጨረሻ ጊዜ እንደማየው አውቃለሁ። ነገር ግን ሳልሰናበተው እስከ ወዲያኛው ሊያመልጠኝ። ይሄ ደግሞ ፈጽሞ መሆን የለበትም። አንድ ልጄን ከጉብኝት ሰዓት በስተቀር ማንም ሰው ወደ ወህኒ ቤቱ መግባት እንደማይፈቀድለት ጠንቅቄ ያውቃለሁ። ነገር ግን የጥበቃ ኃላፊውን ሞንዡር ቤሎን አውቃቸዋለሁ። ምናልባት ይፈቅዱልኛል ብዬ አሰብኩኝ። ወደ መመገቢያው ክፍል ስገባ የሳላዶ ጎድጓዳ ሳህን በተቀቀለ ድንች ተሞልቶ ነበር። ሰውየው ከሚስቱና ከልጆቹ ጋር እየተመገበ ነበር። የጥበቃ ኃላፊው ፊት ለፊት ቆሜ ለቅሶዬን አቀለጥኩት። አንድ ቃል መናገር አቃተኝ። በሚቀጥለው ቀን ጠዋት ምን እንደሚፈጸም ሳያውቁ የቀሩ አይመስለኝም። ስለዚህም ለምን እንደማለቅስ እንኳን አልጠየቁኝም። ሞንዡር ቤሎ ልጄን ለመጨረሻ ጊዜ ልጎበኘው ፈልጋለሁ አልኳቸው። ፈጽሞ አይሆንም ማዳም፣ ይሄን ከፈቀድኩኝ ከስራዬ እንደምባረር አውቀዋለሁ አሉኝ። ነገር ግን እንዲያ ተከፍቼ ሲያዩኝ ያዘኑልኝ መሰለኝ። እርሳቸው በእስር ቤቱ ሲዟዟሩ አብሬያቸው በመሄድ ልጄን ልሰናበተው እንደምችል ነገሩኝ። ወደ እስረኞቹ ቤት አብረን ሄድን። በጣም ያረጀ ሕንጻ ከመሆኑም ሌላ ማታ ማታ በጣም ይጨልማል። በእያንዳንዱ ጥግ ያለው መብራት እንኳ ጭላንጭል ነው። ሞንዡር ቤሎ ወለሉ ላይ ፈዛዛ ብርሃን የሚያበራ መብራት ይዘው ደረጃውን መውጣት ጀመርን። 2 ደረጃ ወደ ላይ እንደወጣን አንድ የእስረኛ በር ላይ ቆመን፣ እዚህ ነው በቀዳዳው በኩል ልትስሚው ትችያለሽ አሉኝ። አንድ ሰው ሊያናግር ይፈልጋል አሉት ኃላፊው ሄነሪን በሹክሹክታ። ሄነሪ በቀዳዳው በኩል መቅረቡን ያወቅኩት አይቼው ሳይሆን በግምት ነው። አንቺ ነሽ ፋኒ አለ ሄነሪ ያችን የፈረደባትን ሴትዮ መስየው። ወዲያው ግንባሩን ከግንባሬ ግጥም አድርጎ አገናኝና ከንፈሬን ሳመኝ። እንዲያ ማንም ስሞኝ አያውቅም። ሚስኪን ሴት፣ ልጅሽ አስቀይሞሻል አልኳት። እኔ ልቀየመው ማዳም ሆ እንዲያ አላሰብኩኝም። እሱ እኮ ደስ ብሎታል። ልጄ በጣም ነበር ደስ ያለው። ደስታውን ካሳሳሙ ተረድቼዋለሁ። ፍርሃት የነበረው እንደውም ስተቱን እንዳያውቅ ብቻ ነበር። ግን በመጨረሻ ደስ ብሎት ይሞታል ብዬ አሰብኩ። እውነትና ፀሐይ፣ ድርሰት አርኬናሪያን፣ ትርጉም ነቢዩ ሰለሞን። ሴካር የተናገራት እውነት ፀሐይን በባዶ አይን የማየት ያክል ከባድ ነበረች። ከሰው ዘሩስ ማንም ቢሆን ፀሐይን ፊት ለፊት በባዶ አይኑ ያያለ ለማለት አያስደፍርም። ሴካር ግን ከለታት በአንዱ ቀን ከጠዋት እስከ ማታ አይኑን ሳያርገበግብ ፀሐይን ፊት ለፊት አይቷታል ማለት ይቻላል። ያለውን እውነት ሳይጨምሩና ሳይቀንሱ እንደነበረ አድርጎ ለሰዎች ማሳየት በአብዛኛው ቅሬታን የሚፈጥር ጉዳይ ነው። ስለሆነም በዕለት ተዕለት ማህበራዊ ግንኙነታችን ውስጥ በሰላም ልንኖር የምንችለው እውነትን ማድበስበስ ከቻለን ብቻ ነው። ሴካር በዕድሜ ዘመኑ እንዲያደረገ እስከ ዛሬዋ ቀን ድረስ ደርሷል። ለወደፊትም ቢሆን በሰላም ለመኖር ሲል እንዲሁ ይቀጥል ይሆናል። የዛሬዋን ቀን ግን ያየውንና የሰማውን እውነት ቁልጭ አድርጎ መልሶ የሚያሳይባት የተለየች ቀን ለማድረግ ወስኗል። የሰው ልጅ ቢያንስ በዕድሜ ዘመኑ አንዷን ቀን እንኳ ቢሆን መርጦ የእውነት መናገሪያ ቀን በማድረግ ሐቅን ሳይሸፍን ለመግለጽ ካልቻለ የመኖር ትርጉሙ ምኑ ላይ ነው? በይሉኝታና በፍርሃት ተሸብቦ እውነት የት ላይ እንደሆነ ልቦናው ያወቀ ያላመነበትን ነገር ባፉሽ ያለ ቀን መግፋት ኑሮ መባሉ ምኑ ላይ ነው? ቢያንስ አንዳንዴ እንኳን ቢሆን እውነትን አፍርጦ የሚመጣውን ፈተና ሁሉ በጸጋ ለመቀበል ዝግጁ መሆን ያስፈልጋል። ሴካር የዛሬዋን ቀን የእውነት መናገሪያ ቀን አድርጎ በመወሰን የሚመጣውን ፈተና ሁሉ ለማየትና በጸጋ ለመቀበል ተዘጋጅቶ በጠዋቱ ተነሳ። ይሁንና ይህንን እውነትን ተናግሮ የመጣውን ሁሉ ለመቀበል የመወሰኑን ነገር ለማንም አላሳወቀም። ይህ በእርሱና በአምላኩ መካከል ለዘላለሙ ምስጢር ሆኖ የሚኖር ነው። ፈተናው የጀመረው ገና ከቤት ነው። ባለቤቱ ቁርስ ታቀርብለት የቀረበለትን ቁርስ 1-2 ነካ አድርጎ ተወው። ምን ነው አልጣመህም ብላ ሚስቱ ጠየቀችው። እንደ ዛሬም ያለ ጥሩ ምግብ አሰናድቼ አላውቅም በሚል ስሜት። ሌላ ጊዜ ቢሆን ኖሮ የለም በጣም ጥሩ ምግብ ነው የሚያስፈልገኝን ያክል በልቼ ስለጠገብኩ ነው ይላት ነበር። እርሷም የተናገረው እውነት ስለሚመስላት ደስ ብሏት ትውል ነበር። ዛሬ ግን አሁን አልጣፈጠኝም፣ አፌ ላይ እየተንቋለለ ጭራሽ ወደ ጉሮሮዬ ሊወርድልኝ አልቻለም አላት። ፊቷ በሐፍረትና በቅሬታ ክስም ሲል ተመልክቶ ለራሱ እንዲህ አለ። ምንም ማድረግ አልችልም። የተሰማኝን እውነት ሳልሸሽግ ለመናገር እንዲወስኛለሁ። እውነትን መስጠትና መቀበል ፀሐይን በባዶ አይን ፊት ለፊት የማየት ያክል ከባድ ቢሆንም ላደርገው ይገባኛል።
መስሪያ ቤት ከመድረሱ ደግሞ ሁለተኛው ፈተና ቀረበለት። የአቶ ከሌም ሞት ሰማ? ያሳዝናል አይደል? አለው አንደኛው የሥራ ባልደረባው። የለም እኔ አላዘንኩም አለ ሴካር። በጣም ደግ ሰው ነበር አለ ሰውየው። ለእኔ ግን ክፉ ነበር። በዚያ ባልታረመና ስግብግብ አመሉ ሁሌ እንዳሳዘነኝ ነበር በማለት ባጭር አቋረጠው። በመጨረሻው ክፍለ ጊዜ ክፍል ውስጥ እያስተማረ ሳለ ከርዕሰ መምህሩ መልእክት ደረሰው። ወደ ቤት ከመሄድ በፊት አናግረኝ የሚል። ስለ እነዚያ መከረኛ የፈተና ወረቀቶች መሆን አለበት ሲል አሰበ። የ100 ተማሪዎችን ፈተና ወረቀት አርሞና ማርክ ሞልቶ ማቅረብ አለበት። ደወሉ ሲሰማ ተማሪዎች ከክፍሉ እየተጋፉ ወጡ። ሴካር ከርዕሰ መምህሩ ቢሮ ደጅ ላይ ቆም ብሎ የኮቱን አዝራር ከቆለፈ በኋላ ወደ ውስጥ ገብቶ ከፍተኛ ትህትና በተላበሰ አኳኋን ጤና ይስጥልኝ እንደምን አመሹ በማለት ሰላምታ አቀረበ። ርዕሰ መምህሩ ፍጹም ጓደኝነት በሚያንጸባርቅ አቀራረብ በፈገግታ ተሞልቶ እያየው ዛሬ ማምሻ ፕሮግራም አለብህ እንዴ ሲል ጠየቀው። ልጆችን መዝናኛ ቦታ ይዣቸው ለመሄድ ቃል ገብቼላቸዋለሁ አለ። እነርሱ ሌላ ጊዜ ታዝናናቸዋለህ፣ ይልቅ ዛሬ እኔ ቤት እንሂድ። ይሁን እንግዲያው መሄድ እንችላለን ካለ በኋላ ግን የምንሄድበት የተለየ ምክንያት አለ በማለት ጠየቀ። ናው አለ ርዕሰ መምህሩ። ዛሬ እኔ ቤት ውስጥ አንድ ልዩ ነገር ተዘጋጅቷል። መቼም ለሙዚቃ ያለኝን ዝንባሌ ታውቃለህ አይደል? አሁን አውቃለሁ አለ ሴካር። በሚስጥር ስልጠና 3 ነው የቆየሁት። ዛሬ ማታ ሙዚቃዬን ላሰማ ፈልጋለሁ። የሙዚቃ መሳሪያ ተጫዋቾች እንዲያጅቡኝ አስመጥቻቸዋለሁ። ስራዬን በተሟላ ሁኔታ ሳቀርብ ዛሬ የመጀመሪያ ቀኔ ነው። ስለሆነም አንተ ሙዚቃዬን አዳምጣ አስተያየት እንድትሰጠኝ ፈልጋለሁ። ሴካር ሙዚቃን የማጣጣም ችሎታው ከፍተኛ ከመሆኑ ባሻገር በከተማው ካሉ ታዋቂ የሙዚቃ ሀያሲያን አንዱ ነው። ይሁንና ይችሎታው ዛሬ ጠዋት ከቤቱ ሲወጣ ለወሰነው እውነትን ብቻ የመናገር ፈተና ያጋልጠኛል ብሎ በፍጹም አልገመተም ነበር። በጉዞ ላይ ያሉ ነገሩ ድንገተኛ ሆኖ አላስገረመህም አለ ርዕሰ መምህሩ። ለዚህ ቀን ለመብቃት ስል ቤቴን ዘግቼ ስለፋን የሰነበትኩት እግዚአብሔር ለልጅ አባትነት ባያድለኝም ከሙዚቃ ባለሙያነት እንዳያግደኝ ግን ጸልይልኝ በማለት አከለ። ሙዚቀኛ ለመሆን ያለውን ከፍተኛ ፍላጎትና እንዴትስ ሆኖ ወደ ሙዚቃ ዓለም ሊገባ እንደቻለ ከልብ በመነጨ ሁኔታ በዝርዝር ይተርክለት ገባ። ሌላው ቀርቶ የሙዚቃ አሰልጣኙ ለመጀመሪያ ጊዜ ሙዚቃውን እንደሰሙ ምን ያክል እንደሳቁበትና በኋላ ግን ተስፋ ያለው ሰው መሆኑን እንደገለጹለት ጭምር አስታውሶ ነበር። የወደፊት ምኞቱ በሙዚቃ ዓለም ውስጥ ሰምጦ ሁሉን ነገር መርሳት መሆኑን ሲቃ እየተናነቀው ተናገረ። የቤቱ ዝግጅት ርዕሰ መምህሩ ለጉዳዩ ምን ያክል ትኩረት እንደሰጠው የሚያሳይ ነው። ቤት እንደገቡ ሴካርን ካር በተሰራ ምንጣፍ ላይ አስቀምጦት ጣት የሚያስቆረጥም ምግብ በአይነቱ ከፊቱ ደረደረለት። ሽቶም በልብሱ ላይ አርከፈከፈለት። ሆኖም ይለብቻው በቂ መስተንግዶ መስሎ ስላልታየው በጣም ነፃ ሆነ ማዳመጥ አለብህ። ስለነዚህ የፈተና ወረቀቶች እያሰብክ አትጨነቅ። የአንድ ሳምንት ጊዜ ልሰጥ እችላለሁ አለው። ከሆነ አይቀር 10 ቀን አድርጉልኝ በማለት ርዕሰ መምህሩን ተማጸነ። ይቻላል አለ ርዕሰ መምህሩ በልግስና። ይህችን ሲሰማ ሴካር እውነትም መንፈሱ መዝናናት ጀመረ። የ100 ተማሪዎችን ውጤት በእርጋታ ሰርቶ ማጠናቀቅ ስለሚችል ሌሊት ተቀምጦ ከማደር ጫና ነፃ ወጣ ማለት ነው። ርዕሰ መምህሩ በቫዮሊንና በከበሮ ተጫዋቾች መካከል በተዘጋጀለት ቦታ ጉብ ብሎ ጉሮሮውን ጠራርጎ ዘፈኑን ጀመረ። ትንሽ እንዳንጎራጎረ ቆም ብሎ እንዴት ነው ጥሩ ነው አይደል በማለት ሴካርን ጠየቀው። ሴካር ጥያቄውን ያልሰማ ለመምሰል ሞከረ። ርዕሰ መምህሩ ዘፈኑን ቀጠለ። የመጀመሪያውን ጨርሶ ሁለተኛውን ጨርሶ ሶስተኛውን። ርዕሰ መምህሩ ዘፈኑን በቀጠለ ቁጥር ሴካርም እንዲሁ በልቡ መተቸቱን ቀጥሏል። ወይ ጉድ! እንዲያው አለማፈር አለ ለራሱ። መጀመሪያ በኩሬው ውስጥ እንደተሰባሰቡ እንቁራሪቶች ሲያንቋረጥ ቆየ። አልበቃ ብሎት ይሆንና አሁን ደግሞ እንደ አሮጌ ሳንቃ ይንሳጠጣል። ሴካር በሚሰማው ሙዚቃ እየተሰላቸ መጣ። ራሱ ሊፈነዳ ደረሰ። ለ2 ሰዓታት ያለማቋረጥ በወረደበት ጆሮ የሚበጥስ ድምፅ በእጅጉ ታወከ። ሴካር አሁን በራሱ ወደ መብሸቅ ደረጃ እየተሸጋገረ ነው። ድፍን 2 ሰዓት ሲያላዝንብኝ መታገስ አለብኝ አለ ለራሱ። ርዕሰ መምህሩም ቢሆን በርግጥ አብዝቶታል። ሴካር እባክዎን ጌታዬ እንግዲህ ብቃን ለማለት እድል ያገኘው አሁን ደግሞ ለየት ያለ አንድ ተጨማሪ ሙዚቃ ላሰማ ለማለት ቆም ባለበት አፍታ ነበርና ርዕሰ መምህሩ የመከፋት ስሜት ታየበት። ሴካር ከፍተኛ ሐዘን ተሰማው። ነገር ግን ምንም ማድረግ አይችልም። ዛሬ እውነትን ለመናገር የወሰነበት ቀን ስለሆነ የተሰማውን እውነት ፍርጥርጥ አድርጎ የመጣውን ከመቀበል ውጪ ሌላ ምንም አማራጭ የለውም። እርግጥ ነው ከማንም ፈራጅ ዳኛ አንደበት ከሚወጡ ቃላት ሁሉ አሁን ከእርሱ አንደበት የሚወጣው ቃል ከሞት ፍርድ የበለጠ እጅጉን የሚያሳምም መሆኑን ቢያውቅም ሐቋን ከማስቀመጥ ውጪ ምንም ሊያደርግ አይችልም። ሙዚቃኑ የተባለው ጩኸት ጋብ እንዳለ የርዕሰ መምህሩ ሚስት ስለ ባሏ የዘፋኝነት ችሎታ የሚሰጠውን አስተያየት ለመስማት በከፍተኛ ጉጉት ብቅ አለች።
መሳሪያ ተጫዋቾቹ ግን ፊታቸው ላይ የመገላገል ስሜት ነበር የሚታየው። አሁን እንግዲህ አንተ ተራ ነው፣ በል እንግዲህ አስተያየትን እንስማዋ አለ ርዕሰ መምህሩ ወደ ሴካር ዞሮ። የኔን አስተያየት ነገ ብሰጡት ይሻላል አለ። የለም አሁኑኑ ነው መስማት የምፈልገው። ግልጽ የሆነ አስተያየትን እንድትሰጠኝ ፈልጋለሁ። ጥሩ ነው አይደል? አይ ጥሩ አይደለም። አሃ ስልጠናዬን መቀጠልና ማሻሻል ያለብኝ ነገር አለ ማለት ነው? ኧረ በፍጹም ሙዚቃ ቢቀርቦት ይሻላል ማለት። ሴካር ድምፁ ተንቀጠቀጠበት። ከዚህ በላይ መቀጠል አልቻለም። ምክንያቱም አሁን ለአለቃው የተናገራት እውነት በሰፈሩት ቁና መሰፈርን እንደሚሉት አይነት ናት። ሴካር ወደ ቤቱ የተመለሰው በከፍተኛ ስጋትና ጭንቀት ተውጦ ነበር። ካለቃው ጋር ያለው መልካም የሥራ ግንኙነት ከዛሬ ጀምሮ እንደ በፊቱ ሊቀጥል እንደማይችል ገብቶታል። በሥራ ዓለም እድገትም ሆነ ሌሎች በርካታ ጉዳዮች በቅርብ አለቃው መልካም ፍቃድ የሚወሰኑ ናቸው። እውነትን ፊት ለፊት ሳይደብቁ መግለጽ ይገባል በሚል እምነቱ ይህንን ሁሉ አበላሸው። በእርግጥም እውነትን ሳይደብቁ መግለጽ ይጎዳል። ገጣሚው ሃሪስ ቻንድራ ስልጣኑንና ትዳሩን ያጣው ምን ስላደረገ ነው? እውነትን ሳይሸፋፍን ፊት ለፊት በመናገሩ ብቻ አይደለምን? ቤት ሲደርስ ባለቤቱ የተቀበለችው በኩርፊያ ነበር። ጠዋት ባቀረበችለት ቁርስ ላይ የሰጠውን አስተያየት እንዳረሳችው ገብቶታል። ቢያንስ ለዛሬ እንኳን እውነትን ተናግሮ የመጣውን ልቀበል በማለቱ በአንድ ጀንበር ከሁለት ሰው ጋር ተጋጨ። ይሄንን ለአንድ ሳምንት ቢቀጥል አንድም ወዳጅ እንደማይተርፈው ተገነዘበ። ሰው ከሰው ጋር ተግባብቶ የመኖሩ ምስጢር የተመሰረተው እውነትን በመሸፋፍንና በመሞጋገስ መሆኑን በሙከራ አረጋገጠ። በማግስቱ ክፍል ውስጥ እያስተማረ ያለ ርዕሰ መምህሩ እንደሚፈልገው ተነገረው። የሰጠኝ አስተያየት በጣም ጠቅሞኛል። የሙዚቃ አሰልጣኝን አሰናብቼዋለሁ። ስለኔ የሙዚቃ ችሎታ እስካሁን ድረስ በትክክል የነገረኝ ሰው ባለመኖሩ እንዲሁ ስለፋ ኖሬያለሁ። በዚህ ዕድሜ ለማይሆን ነገር እንዲመልፋት አልነበረብኝም። እውነቱን ስለገለጽክልኝ በጣም ነው የማመሰግነህ። በነገራችን ላይ ያንን የፈተና ውጤት ምን አደረስከው? በሰጡኝ 10 ቀናት ውስጥ አደርሰዋለሁ። አይ ሐሳቤን ቀይሬያለሁ። ለነገ እንድታደርስልኝ ፈልጋለሁ። የ100 ተማሪዎችን የፈተና ውጤት አርሞና አስተካክሎ ለነገ ለማድረስ ሌሊቱን በሙሉ ተቀምጦ ማደር አለበት ማለት ነው። እባክዎን አንድ ቀን እንኳን ይጨምሩልኝ። በፍጹም ነገ ማለት ነገ ነው። ደግሞም የእያንዳንዱ ተማሪ ውጤት በትክክል ተሰርቶ መቅረብ አለበት። እሺ ያለ ሴካር ከ100 ተማሪዎች የፈተና ወረቀት ጋር ሌሊቱን ማሳለፍ ግድ ሊሆንበት ነው። ለእውነት የከፈለው የመጀመሪያው ትንሹ መስዋዕትነት መሆኑ ነው። እንግዲህ የአያቴ ነብር፣ ደራሲ ራስኪን ቦንድ፣ ትርጉም አስቻለው ፈቀደ። ግልገሉ ነብራችን ቲሞዚ የተገኘው በሰሜን ህንድ ከዴራ አጠገብ በሚገኘው ቴራይ ደን ውስጥ ሲሆን ያገኙትም አያቴ ናቸው። አያቴ የሚኖሩት በዴራ ውስጥ በመሆኑና ደኑንም ጠንቅቀው ስለሚያውቁት የአዳኝ ግብረ ኃይሉ ላቀረበላቸው ጥያቄም የተስማሙት ለዚሁ ነው። አያቴ ከአዳኝ ግብረ ኃይሉ ጋር በደኑ የእግር መንገድ አብረው እየተጓዙ ሳለ ትንሽ ወደ ኋላ ቀርተው ስለነበር ቁመቱ በግምት 18 ኢንች የሚያክል አንድ የነብር ግልገል በባንያን ዛፍ ስር መሃል ለመሃል ተወጥፎ አገኙት። አደናቸውም ካበቃ በኋላ ነብሩን ወደ ቤታቸው በማምጣት ቲሞዚ ብለው ስም አወጡለት። ከቤታችን ውስጥ ቲሞዚ የሚወደው ክፍል ሳሎኑን ነው። ብዙውን ጊዜም ሶፋው ላይ ተመቻችቶ ይቀመጣል። የሚያናድደው ነገር ቢኖር እሱ በሚተኛበት ሶፋ ላይ ማንኛውም ሰው ለመቀመጥ ሲሞክር ብቻ ነው። እኔም አያቴ ጋር ሄጄ ስኖር ምን አለፋችሁ የነብሩ መጫወቻ አሻንጉሊት ሆንኩ። አይኑን እያቁለጨለጨ አድብቶ ይመጣና ዘሎ እግሬን ለመያዝ ይሞክራል። ወዲያው ደግሞ በጀርባው እየተንከባለለ ቁርጭምጭሚቴን ሊነክስ ይከጅለዋል። ብዙም ሳይቆይ ሙሉ ለሙሉ አድጎ ወርቃማ ጸጉሩ ያብረቀርቅ ጀመር። በዴራ ጎዳና ለሽርሽር ይዤው ሲሄድ መንገድ ላይ የሚያዩ ሰዎች በድንጋጤ አይኖቻቸውን አፍጠው ይመለከታሉ። ቲሞዚ የሚያድረው በወጥ ቤት ሰራተኛችን በመሐሙድ ቤት ውስጥ ነው። አያቴም ይህንኑ ስለሚያውቁ ግዴላችሁም ሰሞኑን ቲሞዚን የምናገኘው መሐሙድ አልጋ ላይ ተኝቶ ነው፣ የመሐሙድ ደብዛም ጭራሽ አይገኝም ብለውን ነበር። ቲሞዚ 6 ወር ሲሞላው አስተያየቱ በሙሉ ኩስትርትር ስላለብን አዘውትረን በሰንሰለት ማሰር ግዴታችን ሆነ። ቤተሰቡም ሁሉ በሱ ላይ ያለንን አመኔታ አጣን። በተለይ በቤቱ ዙሪያ እየተሽለኮለከ መሐሙድን ሲከታተለው የተንኮለኛ ሴራ ነገር መስሎ ስለታየን አያቴ ወደ አራዊት መጠበቂያ የመውሰጃው ጊዜ መቃረቡን ነገሩን። በአቅራቢያችን የሚገኘው ለክኖ ያለው የአራዊት መጠበቂያ በግምት 200 ማይል ያክል ይርቃል። አያቴ ለራሳቸውና ለቲሞዚ የአንደኛ ደረጃ የባቡር ትኬት ቆርጠው ጉዟቸውን ቀጠሉ። የልክኖ የአራዊት ጥበቃ ባለስልጣናት በጥሩ እንክብካቤ የተያዘውንና
ስልጡን የሆነውን ነብር በስጦታ መልክ ስላገኙ ለአያቴ ጥሩ አቀባበል አደረጉላቸው። ጥንዶቹ አያቶቼ ዘመድ ጥየቃ ልኩኖ ድረስ እስኪመጡ ለ6 ወራት ያክል የቲሞዚ አዲሱ መኖሪያ ተስማምቶት እንደሆነ በፍጹም ማየት አልቻሉም ነበር። አያቴም በቀጥታ ወደ አራዊት መጠበቂያው ሄዱና ቲሞዚ የሚኖርበት የብረት ቤት ደረሱ። ነብሩ እዛው ነበር። አድብቶ ጥግ ይዟል። በደንብ አድጓል። ግርማ ሞገስ ያለው ቡናማ የቆዳው መስመር መድመቁ በደና እንደተያዘ ያመለክታል። አያቴም ወደ ፍርግርጉ ተጠግተው ወደ ውስጥ አጮልቀው እያዩ ቲሞዚዬ እንዴት ነህ አሉት። ራሱን እያሻሹ ጆሮውን ኮረኮሩት። ቲሞዚም በነካኩት ቁጥር ያንጓርራል። በቤታችን እያለን ቲሞዚ እንደዚህ እንዳሁኑ ሲያንጓርር በጥፊ መቱት ስለነበረ አሁንም ዝም እንዲል ብለው በጥፊ መቱት። ቲሞዚ አሁንም የአያቴን እጆች እየላሰ ነው። ከዛ ቁጡ መስሎ ካጠገቡ ሽቦ ቤት ባለው አነር ላይ ጥርሱን አግጦ ጮኸበት። አያቴም አነሩን ክፍ ብለው አባረሩት። ቲሞዚ የአያቴን እጆች መላስ ጀመረ። አነሩ ግን በተደጋጋሚ ብረቱ ላይ ዘሎ ይወጣል። ይሄኔ ቲሞዚ ወደ አንዱ ጥግ ሹክክ ብሎ ሄደ። ብዙ ሰዎች የአያቴንና የነብሩን መገናኘት በተመስጦ ይመለከታሉ። አንድ የአራዊቶች ጠባቂ ተመልካቹን ሕዝብ ወደ ጎን እየገፋፋ ወደ አያቴ ቀረበና ምን እያደረጉን እንደሆነ ጠየቃቸው። እሳቸውም ከቲሞዚ ጋር እየተጨዋወትን ነው፣ ለመሆኑ ይህንን ነብር የዛሬ 6 ወር አምጥቼ ሳስረክብ አልነበርክም በማለት ጠየቁት። በድርጊታቸው በጣም የተገረመው ጠባቂም እኔ እንኳ ከመጣው ገና ጥቂት ጊዜ ነው፣ እንደዛ ከሆነ እንግዲህ በሉ እናንተም ጨዋታችሁን ቀጥሉ። እኔ ግን ይህንን ነብር በጣም ተናዳጅ ሆኖ ስላገኘሁት አንዴም ጫፉን ነክቼው አላውቅም አላቸው። አያቴም ለ5 ደቂቃ ያክል ቲሞዚን እየደባበሱና በጥፊ እየመቱ እያለ አንድ ሌላ ጠባቂ በድንጋጤ አፍጦ ሲያያቸው ተመለከቱ። ቲሞዚን እዚህ አምጥተው ሲያስረክቡ የነበረ ሰው መሆኑን ለዩት። ለመሆኑ አስታወስከኝ? ለምንድነው ቲሞዚን ወደ ሌላ ቦታ ማትቀይሩት? ከዚህ ደደባ አነር ጋር አብራችሁ የምታስቀምጡት ስለምንድነው? ብለው ጥያቄያቸውን አቀረቡለት። ግን እኮ ጌታዬ የርሶ ነብር እኮ አይደለም በማለት ተንተባተበ። አይ እሱማ አንዴ ከሰጠዋችሁ በኋላ የኔ አለመሆኑን መቻጣውት፣ ግን አየ ቢያንስ ሐሳቤን ብትቀበሉ ጥሩ ነው አሉት። የርሶን ነብር በደንብ ነው ማውቀው አለ ጠባቂው። ቀጠለና ከ2 ወራት በፊት ነው የሞተው አላቸው። ሞተ? አሁን ጌታዬ በሳምባ ምች ነው የሞተው። ይህኛው ነብር ገና የዛሬ ወር ነው በወጥመድ ተይዞ የመጣው። እናም በጣም አደገኛ ነብር ነው። አሁንም ነብሩ የአያቴን ክንዶች እየላሰ ነው። እንደውም በመላሱ ደስ ያለው ይመስላል። ዓመታትን ያስቆጠረ በሚመስል አኳኋን ቀስ ብለው እጃቸውን አወጡና ፊታቸውን ከነብሩ አጠገብ አድርገው ቲሞዚ ደህና አደር ብለው ሹካሉና በማፌዝ መልክ ጠባቂውን እያዩት ከግቢ ውስጥ ተፈትልከው ወጡ። የቃላት ተአምራዊ ኃይል ትርጉም ሙዓሊም መዋ። ሪፕና ሎሊታ እመቤትና ሎሌ ናቸው። ሎሊታ እመቤት፣ ሪፕ ሎሌ። ሎሊታ ደግ ብልህ አሳዳሪ ስትሆን ሪፕ ታማኝነትና ስነ ስርዓት የጎደለው አሽከር ነው። ሎሊታ ብዙ ጊዜ ከጥፋት እንዲቆጠብ ብትመክረውም በእጅ አልል ብሏል። በምክር ልትመልሰው አልተቻላትም። ጊዜ ወስዳ ይህን ወልጋዳ አሽከሯን እንዴት እንደምታቃናው አሰበች። አንድ ሐሳብ ተከሰተላት። ውል አላደረችም። ሪፕ ይስተካከልበታል ብላ ያሰበችውን ዘዴ ልትተገብር ተነሳች። 3 የፖም ፍሬዎችን አዘጋጅታለች። ሪፕ ተጣራች። መልስ የለም። በቅርብ ርቀት እንዳለ ታውቃለች። ሪፕ ምን በወጣው እሱ ዝም። አረ ሪፕ ዝም እየሰማ አንተ ሪፕ። አቤት። ምን ነው ጆሮ ተደፍኗል እንዴ? አዎ ተደፍኗል በቀስታ። ሎሊታ ግን ሰምተዋለች። ምንድነው ያልከው? አልሰማውም ነበር ያልኩት። በልሽ ልብ አድርጋ አድምጠኝ። በዚህ የስጦታ መያዣ ዕቃው 3 የፖም ፍሬዎች አሉ እና ጣልቃ ገብቶ አትቸኩል። እነዚህን የፖም ፍሬዎች ያዘጋጀሁት ለመወዳት ጓደኛዬ ነው። ቤቷን በምልክት ነግረሃለሁ፣ ወስደህ ትሰጣታለህ። የቤቱን አቅጣጫ በምልክት ነገረችው። ሎሊታ እንደከዚህ በፊቱ ሁሉ ሪፕ አደራውን እንደማይጠብቅ እርግጠኛ ናት። የፖም ፍሬዎቹን ርቆ ሳይሄድ መንገድ ላይ እንደሚበላቸው ታውቃለች። ሪፕ በምልክት ወደ ተነገረው ቤት እያመራ ሳለ ያው የተለመደው ሐሳቡ መጣበት። ቀስ ረጋ ብሎ የስጦታ ዕቃውን ከፈተው። አንዲቷን የፖም ፍሬ አውጥቶ አንዴ ገመጣት። ትጣፍጣለች። ደጋግሞ ገመጣት። አለቀች። እያመነታ ሁለተኛዋን ደገመ። ከመጀመሪያው የበለጠ ጣመችው። ሶስተኛዋማ ልዩ ትሆናለች ብሎ ሶስተኛዋን ደገማት። እንደ ሐሳቡ ናት። የስጦታ ወረቀቱን ጨምድዶ አርቆ ወረወረና ወደ ቤቱ ተመለሰ። ሪፕ መጣ አለችው ሎሊታ እንዳየችው። መጥቼማ ነው እዚህ ያለሁት። ስጦታውን ለጓደኛዬ ሰጣሃት?
ማው ሰጥቻታለሁ። በጣም ጥሩ። አሁን ገና ያለፈ ቂሜን ተወጣው። ቂም? ሪፕ ክው ብሎ ደነገጠ። እንዴታ! ፖሞቹን የሰጣት ወዳጅ አይደለችም፣ ጠላቴ ናት። የፖም ፍሬዎቹ የተመረዙ ናቸው። ይሄኔ የመጀመሪያውን የፖም ፍሬ ስትበላ ይዞርባታል ከማለቷ ሪፕ ይዞርበት ጀመር። እመቤቴ ሎሊታ፣ ክብርት ሎሊታ፣ ቅድስት ሎሊታ፣ አንደኛውን የፖም ፍሬ በልቻለሁ። አይ እርሱ ብዙም ጉዳት የለውም። በጣም መርዛማዎቹ ቀሪዎቹ 2 ፖሞች ናቸው። አቤት! ሁለተኛውን የፖም ፍሬ ስትበላማ ትሽከረከራለች። ሪፕ ተሽከረከረ። እመቤቴ ሎሊታ፣ ክብርት ሎሊታ፣ ቅድስት ሎሊታ አድኝኝ። አንደኛውን ብቻ አይደለም ሁለተኛውንም በልቻለሁ። አድኝኝ እመቤቴ። ሁለተኛውም ብዙ ጉዳት የለውም። ሶስተኛው ነው አደገኛውና የሚገድላት። ሶስተኛውን ፍሬ ስትበላ መሬት ትዞራለች። ሪፕ ተዘረረ። ኦ እመቤቴ ባክሽ አድኝኝ። 3ቱንም ፍሬዎች በልቻለሁ። አድኝኝ ባክሽን። ሪፕ አሁን አትጨቅጭቀኝ። ይህ የራሱ ጥፋት ነው። ታማኝ እንድትሆን ደጋግሜ መክሬሃለሁ። አልሰማም በማለት ለዚሁ በቅተሃል። አሁን እኔ ምንም ላደርግልህ አልችልም። እመቤቴ፣ ክብርት እመቤቴ፣ ሁለተኛ ጥፋት አልፈጽምም። የዛሬም ብቻ አድኝኝ። ከዛሬ ወዲህ ጸባዬን አርማለሁ። የዛሬም ብቻ፣ ሁለተኛ አይለመደኝም። ምን የዛሬው የመጀመሪያ ይመስል ሁለተኛ አይለመደኝም ትላለህ? ሚሊዮን ስህተቶች ስትሰራ እኮ ነው የኖርከው። አውቃለሁ። ሪፕ እየተዳከመ ነው። እና ታዲያ በቃ ለወደፊቱ እታረማለሁ። አይለመደኝም። በርግጥ ትታረማለህ? አዎ እታረማለሁ። በምን ላምነህ እችላለሁ? እየሞትኩ ነው እኮ እመቤቴ። ሎሊታ የተስፋ ጭላንጭል ታያት። ዶክተር 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 ጮኻ ተጣራች። ነጭ ገዋን የለበሰ ሰው ገባ። ዶክተር፣ አሁን መሬት ወድቆ የምታየው ልጅ የተመረዙ የፖም ፍሬዎች በልቶ ነው። ነገሩን የፈጸመው በራሱ ጥፋት ቢሆንም እታረማለሁ ስላለ ቢታከም ምንም አይደል አለች ሎሊታ በርጋታ። ሐኪሙ ሪፕን ደጋግፎ አነሳው። በገዋኑ ኪስ ውስጥ ያለችውን ብልቃጥ አውጥቶ ከፈተ። እንደምንም ብለህ በዚች ብልቃጥ ውስጥ ያለችውን ፈሳሽ በአንድ ትንፋሽ ጨልጠው አለ ሐኪሙ ብልቃጡን ለሪፕ እያቀበለው። ሪፕ የተባለውን አደረገ። ዝለል ተባለ፣ ዘለለ። ቁጭ ብድግ በል ተባለ፣ ቁጭ ብድግ አለ። ተንጋለል፣ ተንጋለለ። ዱብዱብ 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 አለ። ይበቃል። አሁን ምን እየተሰማህ ነው? ዶክተር፣ አሁን ፍጹም ጤነኝነት እየተሰማኝ ነው። በላሁን ገብተህ ረፍ። ለወደፊቱ እንዲህ ሕይወትህን አደጋ ላይ የሚጥል ነገር ባትሰራ መልካም ነው። ሪፕ ለመቤቱና ለሐኪሙ እጅ ነስቶ ወጣ። ሪፕ ትንሽ እንደራቀ ሎሊታና ሐኪሙ ተሳሳቁ። ማስመሰላችን የተሳካ ይመስለኛል አለች ሎሊታ ሳቋን ሳታቋርጥ። እብድ ካልሆነ በስተቀር ካሁን በኋላ የእምነት ማጉደል ተግባር ይፈጽማል ብዬ አላስብም። 3ቱ የፖም ፍሬዎች ፍጹም ንጹሖች ነበሩ፣ አልተመረዙም። ሪፕ እንዲጠጣ የተሰጠውም የተበጠበጠ ስኳር ነበር። ስለዚህ አሁን ይህ ታሪክ እንደሚጠበቀው እንዲማለቅ አለበት። ከዚያን ጊዜ ወዲህ ሪፕ በጣሙን የታረመና ታማኝ ሰው ሆነ። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።